ብስኩት ሻጯ ቀጮ በያብሰው ፉል ዩቲዩብ የእውነተኛ ታሪክ ላይ የተመሰረተ ክፍል 4። ፍቅር ግን እንዴት ያለ ነው ማለቴ ስንት አስቀያሚ ሳይጠላን ስንት ፀሐይ ጸየፈን እያልኩኝ የክርስቶስን ፍቅር እያሰላሰልኩኝ መንገዱን ሳቋርጥ ድንገት ሳላስበው ባጃጅ ተንደርድሮ ከነሳፋዬ አሽቀንጥሮ ጣለኝ። የተረፈኝን ብስኩቶችንም ብትንትን ሲሉ ታየኝ። ወይኔ ስንት እቅዳቀች ሲለምኑኝ ብሰጣቸው ብዬ አነባሁ። በነገራችን ላይ እንኳን ብዙ ችግር ይበዛባታል። ትምህርት የሚማሩት ልጆች ራሱ ብስኩትን መግዣ ስለሌላቸው ሲለምኑ አንጀቴ አልችላ እያለ እሰጣቸው ነበር። የሆነ ሆኖ ባጃጅ የያዘው ልጅ በንጋጤ ተርፌ እያለ ሲርበተበትም ግማሹ ተረጋጋው። ያዘኝን ግማሹን እያየ አትነዳም እያለ ሲዋክበው አዘንኩኝ። ትዕዛዙ ከላይ መሆኑን ረስተው ከሆነ ወደ ኋላ ማዋከብ ምን የሚሉት ነው አልኩኝ። ደህና ነኝ ወንድም አልኩትኝና ደንገትም እግሬንም ብቻ ነው የመታኝና ብዙም አልጎዳኝም። ያው ግን እሳት የተቃጠለ የተጠበሰ ብስኩት ልቤን ሰብሮታል። ልጁም ሕክምናውን ልውሰድሽ አለኝ። እኔም አሁን ደህና ነኝ አልኩትና ስልክ ሰጥቶኝ ሄደ። ሰው ይቺ ምን ደነዝናት እንዴት እያለ ይጮህብኛል። አቤት በሰው መፍረድ ስንችልበት። እያነከስኩኝ በአቅራቢያ የቅዱስ ገብርኤል ቤተክርስቲያን ነበር። ዝም ብዬ ወደዛ አመራሁኝ። ደርሼም እስከ መቼ እያልኩኝ እንባዬን በመንታው ለቀኩት። ሲበቃኝም ፊቴን አባብሼ ወደ ቤት ተመለስኩ። ኩትት ያለችውን ፍራሽንም ላይ ጋደም ብዬ ሳለ ብስኩት ስሸጥ የምትገዛኝ ማታ ማታ መስተንግዶ የምትሰራ ልጅ ተዋውቄ ነበርና ጋደም እንዳልኩኝ ስልኬ ጮኸ። እሷ ናት። አቤት መቅደስ፣ እያለሽ ስራ እንዴት ነው? ብስኩት ሲሸጣል አለችኝ። እንባዬ እየተናነቀኝ ተመስገን ነው አልኳት። ብዙ ከተጫወትን በኋላ ስራ መስራት ከፈለግሽ እኛ ጋር ክፍት ቦታ አለ አለችኝ። ክራውን ሆቴል ነው። እንዴ ቀላል ትቀልጃለሽ እንዴ ብዬ መቼም እንደምጀምርም አውርተን ስልኩን ዘጋሁት። ከ4 ቀን በኋላ ተሻለኝና ብስኩቱንም የጀመርኩትን ማታ ማታ መስተንግዶውንም ጀመርኩኝ። ግን ምን ልበላችሁ አድካሚ ነበር። ቀን ከሰዓት ጋራ ማታ ደግሞ ከሰካራም ጋራ እስከ 6 ሰዓት እየሰራው እስከ 12 ሰዓት ተኛ ነበር። እንዲህ የሆነ 2 ወር ሰራው። ከብዙ ሰዎች ጋርም ተዋወቅኩ። በነገራችን ላይ መስተንግዶ ስሰራ ብዙ ተባልኩኝ። ካጎቴ ቤት ጀምሮ ዘማዊ ናት ተባልኩኝ። ብቻ ብዙ አሉ። እኔ ግን ደንታ አይደለምና መስተንግዶ የምሰራው ከሴት ሁሉ ባላየኝ ከመሰላቸው ተሳስታችኋል። እኔ ግን እላለሁ ከብዙ ሰው ጋራ ተጋፍታ ጀግኒት ናት መስተንግዶ የምትሰራው። ወደ እኔ ልመልሳችሁ። ምንም ህይወት ጎንበስ ቀና ቢሆንም ለነገ ለእናቴ ሻማ ይሆንላታል የምለውን ታላቅ ወንድሜን አላጄ ዩኒቨርሲቲ ሊመረቅ ቀናቶች ቀርተውታል። ሌላ ማንም ስለሌለው እኔ ወይም እናቱን ነው የሚመረቀው ሱፉንም የሚጠብቀው። ግዴታ እኔ ነኝ መውጣት ያለብኝ። ምክንያቱም ልጄ የሚይዛ እንዴት ብላ ለሱ ትችለዋለች ብዬ መስተንግዶንም ይደክመኝም ቀጠልኩበት። ብስኩቱንም በቀን 6 ኪሎ ይሸጥ ጀመረ። ተመስገን። ፀሐይ ልትወጣ ነው። አንድ ቀን ግን ስራ ገብቼ ለነገ ፈተናም ስለሆነ 4 ሰዓትም ስለሚወጣ በጧት መመለስ አለብኝ ለብስኩቱም ቶሎ ለማብቃት። ደሞዝም የሚሰጥበት ቀን ነበርና ቲፕም አግኝቼ ማታ ስራ ስጨርስ ደሞዜን ተቀብዬ ጓደኛዬን 10 እንድትቀሰኝ ነግሬያት ተኛሁ። ሰዓቱ ደርሶ ተነስቼ ወደ ቤት መንገዱንም ጀመርኩ። ግማሽ መንገድ ስደርስ ፈራሁ። ዱላ ፈለኩኝ። ለምን አልባች ብዬ የመጥረጊያውንም እንጨትም አግኝቼ ጀግና መስዬ እራመድ ስል ድንገት አንድ ሰውዬ የፊቴ ዘዋል። መንገዱ ጸጥ ብሏል። ቀኑ ኪዳነ ምሕረት ነበርና እምዬ ኪዳነ ምሕረት ድረስ ስል አፌን አፈነኝ። ምንም ሳትይ
ያየሽውን ያለሽን አንቺ አለ። ሁሉም እንደሚወድቅ ሰው ትንሽዬ ቢላ አንገቴ ላይ አረገብኝ። ደግሞ ቦርሳዬ ውስጥ ስልክና ፓስፖርት መታወቂያ ነበር። ሁሉንም ውሰድ፣ እኔን ግን ምንም አታድርገኝ አልኩት። ከኪሴ ለወንድሜ ልብስ ማሰፊያ ያልኳት ደሞዜ ነበረች። አውጥቼ ሰጠሁት። መታወቂያዬ ነይ ብሎ ወደ ትቦም ሲጎትተኝ እምዬ ኪዳነ ምሕረት ወደ አውቶቡስም ተራ የሚሄድ ሰዎች ላከችልኝ። አይገርም? 3 ናቸው። ምንድነው ሲሉ የያዘውን ዱላና መታወቂያዬን ጥሎ እየሮጠ አቤት የእግዚአብሔር ስራ ማድረስ ሲችልበት ትቶኝ ሸሸ። ተመልሶ ቤቴ ገብቼ ወደ ወንድሜም ጓደኛዬ ቤታች ሆኖ ሊውልብኝ ነው ብዬ ይበልጥ አነባው። ብቻ እግዚአብሔርን ያለምንም ጥርጥር ይረዳኛል ነበር የምለው። ሰዓቱ ደርሶ ስራ መሄድ አለብኝ ብዬ ቡና አፍልቼ ጎረቤት ጠርቼ የኪድዬን ሻማ አብርቼ ስንጨዋወት ቆይተን የሆንኩትን ትንፍሽ ሳለን ስራ ሊሄድ ነው ብዬ እየተሳሳቀን ጎረቤቶቹ ቁጭ አድርጌ ወደ ቧንቧው ሄድኩ። ግን ውስጥ ቢሆንም ወደ ቧንቧው ሄድኩ። ግቢ ውስጥ ቢሆንም ትንሽ ሸሻ ይላልና በጣም የማከብረው እንደ አባት የማየው ጎረቤት ቄስ ይች ልጅ ግን ሽርሙጥና ነው ለምትሰራው ሲለኝ ጆሮዬን ጥልቅ አለ። ስቅስቅ ብዬ አለቀስኩ። አይ ሰው እግዚአብሔርን ቃል የሚያውቀውም እንዲህ ካለኝ ሌላውማ ምንም አይፈረድበትም ብዬ እንባዬን ጠራርጌ በሉ ልሂድ ብዬ ደስ የሚለውን ነገሬን ቂም ሆዴ አይይዝም። በፈገግታ ሸኘኋቸው። ስራዬም ሄድኩኝና ከገባው ጀምሮ እማቀው አንድ ትልቅ ሰው ሚስቱ ጀርመናዊ ናትና አብረው መጥተው ጠሩኝ። በፈገግታ አስተናግቻቸው ነይ እስቲ ብለውኝ ብዙ አወራን። ስለ ህይወት ሙሉውን አጫወትኳቸው። 2000 ብር ሰጥተውኝ ስለ ሁኔታውም እንደሚረዱኝና ስራ እንደምጀምርበት ሁሉንም ነገር አብረን እንደምንሆን አስረዱ። ወደ 25000 ብር ሰርቼ የምመልሰው እንደሚሰጡኝ ነግረውኝ ሄዱ። ከእግዚአብሔር መሆኑን አስታወቅኩኝና ያንን ሁሉ ሺህ ብር ለወንድሜ ላኩለትና ወንድሜ ደልቶኝ የምኖር ነው የሚመስላቸው። እኔ እነሱ ከሚከፋ አፈርድሜ ብበላ ይሻለኛል። እንዲህ እየሆነ ወንድሜ ሊመረቅ ስለሆነ ማንም ያስመርቀኛል አለኝ። ማን ያስመርቀኛል አለኝ። ግራ ሲገባኝ ለጀርመናዊቷና ለባለቤቷ ነገርኳቸው። ምንም ችግር እንደሌለውና ብርሃን ባንክ ካለሽ ከባለቤቴ ጋር ስራ እንድትጀምሪና ብለው 25000 ብር አዘጋጅቶልሻል። ከዛ ቀንሰሽ ትሄጃለሽ አለ። እግዚኦ የቅዱስ ዑራኤል ያለ የሆንኩትን አጠይቁ። ተርበተበትኩ። ምስጋና ልቅሶ አላውቅም። ግራ ገባኝ። በነገ አካውንት ክፈችና እኔ ነገ ወዲያውኑ ከጀርመን ልሄድ ስለሆነ እንዳስገባልሽ፣ ግን አደራ እናትሽን ከወደደሻት በእናትሽ ብለሽ